እንዴት ቆያችሁኝ? ዛሬ በአዲስ ርዕሰ ጉዳይ ወደ እናንተ መጥቻለሁ። ዛሬ የምናወራው የምታውቁትን ነገር ነው። የምታውቁትን ምንም አዲስ ነገር የለም። ያው የምታውቁትን ነገር ወይ አስታውሳችኋለሁ፣ ሞቲቬት አደርጋችኋለሁ፣ እንድትጠነቀቁ ወይንም በሞር እንድታስቡበት አደርጋለሁ እንጂ ባይዘው እኔ ስመጣ ወደ እናንተ በዚህ መንፈስ ነው የምመጣው። ምክንያቱም ከምታዳምጡኝ አብዛኞቻችሁ ብዙ እውቀት እንዳላችሁ ስለማውቅ ዩቲዩብም በላይፍ ኤክስፒሪየንስ ምን አይነት ሰዎች በእድሜ በተለያየ መንገድ እንደሚያዩ ስለሚነግረን ማለት ነው። እና እኔም ደግሞ ከብዙ ሰዎች ጋር እንዳሳለፈ ሰው የምረዳው ብዙ አለማወቄን ስለሆነ ወደ እናንተ የምመጣ ባውቃለሁ መንገድ አይደለም። እናንተም ያንን አንደርስታንድ እንደምታደርጉ አውቃለሁ። ግን አንዳችን ኦፍ ኮርስ እኔም ደግሞ በህይወት መንገድ የተማርኩት ነገር አለ፣ የደረስኩበት ነገር አለ። ዝም ብዬ የበቀልኩ ሰው ነኝ ለማለት አይደለም። እዚህ ጋር ስንደርስ ሁላችን የተለያየ ኤክስፔሪየንስ አለን። ግን ይሄ የምንነጋገረው ነገር ግን ብዙዎቻችሁ ማድረግ የምትፈልጉት ወይ በተለያየ መንገድ ያላደረጋችሁት፣ ያላስታውሳችሁት፣ ያላስተዋላችሁት ነው። ዛሬም እስኪ ዌክ አፕ ልበል ሞቲቬት ላድርጋችሁ በሚል ነው። እንዴት ናችሁ? ዛሬ ቀናችንን ስላለማስነካት ነው። ቀን የሚባለው ነገር እንግዲህ ሰዎች በዚህ ምድር ላይ ስንኖር በየቀኑ የሚሰጠን እድል ነው፣ የመኖር ቻንስ ነው አይደለ? ከሌሎች የምንለየው ወይንም ደግሞ መቃብር ውስጥ ካሉ በሞት ከተለዩን ሰዎች የምንለየው እኛ የመኖር እድል ስላገኘን ነው። ስለዚህ ይሄ ውድ ሀብታችን ነው ከምንም በላይ ማለት ነው። ስለዚህ በቀናችን ምን እናስባለን? ምንድነው ቀናችንን ስናስብ ምንድነው የሚመጣብን? እንግዲህ ብዙ ከማለቴ በፊት አንድ ቃል ሰሞኑን በልቤ በጣም የገረመኝና የከበደ ቃል ልንገራችሁ። ይሄ ቃል የሚገኘው መጽሐፍ ቅዱሳችን መዝሙረ ዳዊት ምዕራፍ 6 ቁጥር ከ4 እስከ 5 ያለ ቃል ነው። ምን ይላል? አቤቱ ተመለስ፣ ነፍሴን አድናት፣ ስለ ቸርነትህ አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው ይላልና ይሄ በጣም የሚገርም ቃል ነው። መዝሙረኛው እዚህ ጋር ይህንን ነገር ያለበት ምክንያት እንዲሁ ሳሰላስል በሞት የሚያስብህ የለምና በሲኦል የሚያመሰግንህ ማን ነው ይላል። እንግዲህ ይሄ አይ ቲንክ ቃሉን ስረዳ ያለ ጊዜው ከሆነ መጠራት ጋር የተያዘ ነውና በዛ ሁኔታ አንድ ሰው ቢኖር ግን ያው ብዙ የሚደረግለት በረከት አለ፣ ብዙ የሚያመሰግነው ነገር አለ። ስለዚህ በሞት የሚያስብ ግን ማንም የለም፣ በሲኦልስ የሚያመሰግንህ ማን ነው ይላልና ያው ሁሉንም መቃብር ከከደነው ምንም ነገር በቃ አለቀ ደቀቀ ነው። ስለዚህ ይሄንን ምን ያክል እናስባለን ማለት ጀስት አንዳንድ ጊዜ ግን ላይፋችን ጀስት እንደ ሞተ ሰው የሚሆንበት ጊዜ ብዙ ስለሆነ ነው ይሄንን ኢሹ ማነሳውና የመኖር እድል ተሰጥቶን የመኖር ቻንስ ኖሮን እየኖርን ግን ቀናችን በተለያየ መንገድ እናስነካለን። አንደኛ ውስጣዊ ሰላማችንን በተመለከተ፣ ውጫዊ ሰላማችንን በተመለከተ፣ የስነ ልቦና ሁኔታችንን በተመለከተ ብዙ የምናስነካቸው ነገሮች ጉዳዮቻችን ስላሉ በዚህ ላይ ምን ታስባላችሁ የሚል ነገር ነው። እንግዲህ ይህንን ስል ያው በቀን ውስጥ ነው እንግዲህ በረከታችንም ያለው ህይወታችንም ያለው ኢቭን የጤናችንም ሁኔታ ተስተካከለ የምንለው በተሰጠን ተጨማሪ የመኖር ቻንስ ነው እና ወደ ጎን ከሰዎች ጋር ባለን ሪሌሽንሺፕ እንደዚሁም ደግሞ ወደ ውስጥ ደግሞ ዋናው ደግሞ ትልቁ ነገር ከራሳችን ጋር እንደዚሁም ደግሞ ወደ ላይ ደግሞ ከፈጣሪያችን ጋር ያለንን ነገር ስናስብ በቀን ውስጥ ምንድነው የምናስበው የሚለውን እንድታስተውሉ ነው። እንግዲህ ይሄንን አድርጉ ያንን አድርጉ የሚል አይደለም ይሄ ቪዲዮ። እንደየሁኔታችሁ ልምድ ይኖራችኋል ብዬ አስባለሁ።
ጠዋት ተነስታችሁ የምታደርጉትን ግን ትልቁ ነገር ግን ቀናችሁን እንድታስቡ ቀናችሁን ባለማስነካት ይህን የጀመርነውን አዲስ ዓመት ይህንንም ነገር ከግምት ውስጥ እንድታስገቡ የመኖር ቻንስ ስላገኘን ነው ብዙ ቻሌንጆች በህይወታችን የሚመጡት። ስለዚህ ይሄንን ከግምት ውስጥ እንድታስገቡት የመኖር ቻንስ ባናገኝ መቃብር ውስጥ ምንም ልናደርግ አንችልም። ቅድም እንዳነበብነው ቃል በሲኦል የሚያመሰግን ማን ነው? በመቃብርስ የሚያስብ ማን ነው ይላል አይደለ መዝሙረኛው። ይሄ ጸሎት እንደውም በጭንቅ ጊዜ የተደረገ ጸሎት ይላል። ስለዚህ ብዙ ጊዜ በጠዋታችንን በጣም ኮንሸስ ሆነን መጀመር ሚዲያችንን እንደዚሁ ኮንሸስ ሆነን መቀጠል ማስቀጠል ምሽታችንንም እንደዛው ኢቭን ኢፍ ቀን ሲባል 24 ሰዓቱን በሙሉ ነው። እንግዲህ የሚገርማችሁ ነገር ኢቭን ብዙ ሳይንቲስቶችም ያጠኑት ነገር ስንተኛ የሆነውን ነገር ነው ሌሊቱን ሙሉ እሱ ነው ገቨርን የሚያደርገን ማለት ነውና ስንተኛ ስሜታችን ምን ይመስላል? በምስጋና ከተኛን አምላካችን ስለረዳን ቀኑ ሙሉ በጤና ስለዋልን በሰላም ስለዋልን ህይወት ስላለን በዛ ሁኔታ እንኳን ከተኛ የሚገርማችሁ ነገር ጠዋት ስንነሳ ያ የዛ ነገር ሪፍሌክሽን ነው ያለው ማለት ነው። አለበለዚያ ምሽታችን አካባቢ ጭቅጭቆች ከነበሩ ጭንቀቶች ድባቴዎች ከነበሩ ቀጣዩንም ቀን አፌክት ያደርጋሉ ማለት ነው። ይሄንን በልጆቻችን እኔ አይቼዋለሁ ማለት ህፃናት ልጆች ማታ ከኛ ጋር ተጣልተው የሆነ ስሜታቸው ደፍርሶ ከተኙ በሚገርማችሁ ሁኔታ ጠዋት ሲነሱ ያስለመዱንን ፈገግታ ብዙ ጊዜ ላናገኘው እንችላለን እና ጠዋትም ያ ነገር ስሜታቸው ደፍርሶ የመታየት ነገር አለ ማለት ነው። ስለዚህ ቀን ሲባል እንግዲህ ይህን ሌሊቱን ሁሉ ያካትታል ማለት ነው። ብዙ ጊዜ ሪሌሽንሺፖቻችንን በቀን ውስጥ እናደርጋለን፣ ብዙ ነገሮች እናደርጋለን። ዋዛ አይደለም። ህይወታችን የቀናቶች ድምር ነው አይደለም? የቀናቶች የማይክሮ ሰከንዶች ከማይክሮ ሰከንድ በፊትም ያሉት ጊዜያት ድምር ውጤት ነው። ስለዚህ ዛሬን ነው የምናምነው፣ ዛሬን የተሰጠን እና እኔ ብዙ ጊዜ ስለ ቀኔ በጣም አስባለሁ ማለት ቀኔን በጣም ተጠንቅቄ ለማሳለፍ እሞክራለሁ። ብዙ ጊዜ ይሳካልኛል፣ ብዙ ጊዜ ደግሞ አይሳካልኝም እና ግን ሞር ማስተዋል የምፈልግበት ነገር ነው። ቀናችንን ካመለጥን እመኑኝ በዛው እየቀጠል ነው የምንሄደው፣ እዛው እያደገ ነው የሚሄደው። ኢሞሽናል ነገራችን እየጎለመሰ ነው የሚሄደው። እንደገና ደግሞ ጤናችንም እንደዚሁ እየተጠበቀ ኢቭን በጣም ይገርማችኋል ዋይዝ መሆን ኤክስፔሪየንስ ይፈልጋል ማለት ዛሬ ማሳለፋችሁ ለነገ ትልቅ ኤክስፔሪየንስ ጥሎላችሁ ነው የሚሄደው። ዛሬ ካላሳለፋችሁ ደግሞ ደብል በሆነ ነገር ኢሞሽናሊ ነው ኢሪቴትድ የምትሆኑት እና ነገ ደብል በሆነ አለመቻል ደብል በሆነ ራስን አለመግዛት ነገር ውስጥ እንደምትገቡ ታውቃላችሁ። እኔ ከህይወቴ ስላየሁት ነው። ዛሬ በጣም ጥርሳችን ነክሰን ያሳለፍነው ነገር ለነገ ኮንፊደንስ ጥሎብን ያልፋል። ብዙ ነገራችንን ፕሮቴክት ያደርግልናል። ስለዚህ የመዘርጋቱ ነገር በዛው መቀጠሉ ነገር ነው ያለው እና ቀናችሁን ስታስቡ ምን ታስባላችሁ? እንግዲህ የምታውቁት ነው ያልኳችሁ። ብዙዎቻችሁ ይህንን ኢሹ ታውቁታላችሁ ታስቡታላችሁ ብዬ ስለማስብ ብዙ ሰዎች ጸልየው ነው የሚወጡት። ይሄ በጣም ጥሩ ልምድ ነው እና መጸለይ እንግዲህ እኔ አልችልም ማለት ነው። በአጠቃላይ ለሚችለው ለአምላክ ለፈጣሪ ራስን መስጠት ማለት ነው። ስለዚህ ግን መርሳት የሌለብን ነገር ግን ሰው ፈቃድ አለው፣ አእምሮ አለው አይደለ? ማስተዋል አለው እና ያንን ነገር ደግሞ ሁልጊዜ ደግሞ ይህንን ነገርም ማሰብ ያስፈልጋል። ኦፍኮርስ እንዳልኩት በጣም ብዙ ነገር ይሄ ራስን አለመጠበቅ ራስን አለመግዛት በአብዛኛው ከስፒሪቹዋሊቲ ጋር ተያይዞ የሚመጣ ነገር ስለሆነ ጸሎት በጣም ትልቅ አቅም አለው ራስን ለመግዛት። ቀናቶቹ በበረከት እንዲያልፉ በጤና እንዲያልፉ ደማችን ሳይፈላ እንድናሳልፍ ትልቁን ሚና ይጫወታል። ግን ብዙ ነገር ብዙ ጥቅም አለው ኦፍኮርስ ምንም ጥያቄን ድርድር የሌለው ነገር ማለት ነው።
ምክንያቱም እኛ ከቁጥጥራችን ውጭ የሆነን ዓለም እግዚአብሔር ወይንም ሆሊ ስፒሪት ገቨርን እንዲያደርገው እየለቀቅን ነው ራሳችንን ማለት ነው። ግን ይሄ ሁሉ ሆኖ ሁሉ ጊዜ እድገት ሊኖረን ያስፈልጋልና ችግሩም ደግሞ ትናንት ያጋጠመን ችግር ዛሬ አያጋጥመንም ማለት እያደገ ነው የሚሄደው። ትናንት ፌስ ያደረግንበት ቻሌንጅ ምናልባት እየበለጠ ሆኖ ነው የሚመጣው። ምክንያቱም የህይወት ፈተናም ነው አንዳንዱ ነገር ምን ያክል ተፈትነናል የሚል ነው መጨረሻው ማለት ነው። ምን ያክል ፈተናዎችን እናስተናግድበት መንገድ ምን ያክል ነው የሚል ነውና ሁሉንም በጽናት ለማሸነፍ ለመቋቋም እንግዲህ ፐርፌክሽን የለም፣ በሰው ዓለም ውስጥ ፐርፌክሽን የለም። ግን ሁልጊዜ መውደቅ ግን ደግሞ ሊኖር አይገባምና ከዚህ አንፃር ይህንን ብለስድ ዴይ ዛሬ የተቀበላችሁትን ይህን ቪዲዮ እያያችሁ ዛሬ ያያችሁትን ይህንን ብለስድ ዴይ እንዴት ነው እያሳለፋችሁ ያላችሁት? እንዴት ነው የምትጠነቀቁ? ቀናችሁን ላለማስነካት ምን ታስባላችሁ? ከሰዎች ጋር ባላችሁ ሪሌሽንሽፕ ባላችሁ ውስጣዊና ውጫዊ የሆነ ከራሳችሁ ጋር ባላችሁ ነገር ምን ያክል ቀናችሁን ፕሮቴክት ታደርጋላችሁ? እኔ ዛሬ እንግዲህ ሞቲቬት ላደርጋችሁ የምፈልገው ቀናችሁ ውስጥ ነው ሁሉ ነገር ያለው። እግዚአብሔር ፓኬጅ የሆነ ለሁላችን እኩል የፈጠረን ጌታ እኩል የሆነ ፓኬጅ ሰጥቶናል። እኩል የሆነ ጊዜ ሰጥቶናል። ስለዚህ ያንን ጊዜ ደግሞ መጠቀም ደግሞ ከኛ ይጠበቃልና ነው። እንግዲህ ትንሽ ቀለል ያለች ብዙ ለመግለጽ እቸገራለሁ። ብዙ በየቀኑ ኤክስፔሪየንስ የማደርገው ነገር ነው። ብዙ የምወድቅበት የምነሳበት ነገር ነው። ማስተካከል የምፈልገው ነገር ነው። ማታ ላይ ራሴን ስገመግመው በዚህ ነገር ወድቀሽ ተገኝተሻል፣ በዚህ ነገር ደግሞ አኩርተሻል የሚለውን ነገር የማይበት ነው። ስለዚህ ለእናንተም ይጠቅማል ብዬ ነው ይህንን ቪዲዮ ያዘጋጀውላችሁ። ከጠቀማችሁ ውሰዱት፣ ካልጠቀማችሁ ደግሞ እለፉት ማለት ነው። እንግዲህ ሰኒ ቲዩብን ሰብስክራይብ የማታደርጉ ምን ሆናችሁ ነው? ብዙ ሰዎች ሰብስክራይብ ሳታደርጉ ነው የምታዩ። ፕሊዝ ቤተሰባዊ እንሁን። ቤተሰብ ብንሆን ብዙ ነገሮችን እናወራለን። በዚህ ዓመት ብዙ ነገሮችን ደግሞ እንጫወታለን ብዬ አስባለሁ። ስለዚህ ሰብስክራይብ አድርጉ። ቤተሰብ ሆናችሁ ደግሞ የምታዩ ሁላችሁንም ነው ግን የምወዳችሁ። በጣም ነው ማመሰግነው። ለዛሬ ይሄ የነበረኝ ሐሳብ። እስኪ ኮሜንት ላይ እየጠቀማችሁ ንገሩን። ኮሜንት ስታደርጉ ዩቲዩብ ለሌሎች ሪኮሜንድ ያደርግልናል። ላይክ አድርጉ፣ ሼር አድርጉ። ፕሊዝ ቻናላችንን አሳድጉ። ቻናላችን አንዳንዴ ቀጥ ይላል። ይሄ ደግሞ ለዩቲዩብ ጥሩ አይደለም። ስለዚህ እባካችሁ የልመናው አይነት ነው እንግዲህ ያሽጎደጎድኩባችሁ። እባካችሁ ተያይዘን እንበርታ፣ እንደግ፣ በሐሳብ ሼር እንደራረግ። አብራችሁ ለነበራችሁ ከልብ አመሰግናለሁ። ቻው ቻው ቻው።